ምንድነው? እስቲ የእርግዝና መመርመሪያ እኮ አሁን እንደዚህ ከሆነ እርጉዝ ናት አይደለ? አዎ እርጉዝ ናት። እኔና ሰጥራ አይደለሁም እርጉዝ አይደለሁም። በቃ ምንድነው ከሆነ ልፍስፍስ ወንድ፣ ሴት ከሆነች ደግሞ ልፍስፍስ ሴት እንድትሆን። ስለዚህ ከጀግና ወንድ ጋር ይጅና ተጋደሚያ እኮ በቃ ተወኝ፣ እጋደማለሁ። ዞር በልልኝ። እንድጋደመሽ ፈቀድክልኝ። ደስ ሲል አያት እኮ ሆንኩኝ። እማሽው መጣ። አሁን በጣም ነው ደስ ያለኝ። አታልቅሽ እሺ። እኔ ከዛ ምንም አልልሽም። በቃ እሺ። ነገ ተነገ ወዲያ ወር ይቆጥራል እንጂ ያረገዘ ሆድ ውስጥ ተቀብሮ አይቀርም፣ ይወጣል። በሚወጣ ሰዓት ልጅህን ታገኘዋለህ። የት ሄደ? እኔ ከእናንተ መውለድ አልፈልግም። እንግዲህ አርግዘሻል። አታስመልሽው። ይኸውልሽ በቮሚት የሚወጣ አይደለም። ጠዋት እመጣለሁ፣ ወተት ሰጥሻለሁ፣ መብላት ያለብሽን ፍሩት፣ መንከባከብ ባለብኝ መንገድ ሁሉ እውነት እያመጣሁ እንከባከባለሁ። እኔ አላረገዝኩም። የልጅ ልጄ ጥዬ የትም አልሄድም። ተቀበይኝ በቃ። የልጅ ልጄን ይዛ የትም አትሄድም። ቡታጀራ ብትሄድ ሄድላታለሁ። አርግዘሻል፣ አትደብቂ። ኢየሱስ ጌታ፣ አርግዘሻል። ከዚህ በኋላ እኔ ነኝ መንከባከባት። አዎ የትም መራቅ አትችልም። ደሜን ይዛ በኢየሱስም የትም አንድ እርምጃ እንድትራመጂ አልፈቅድልሽም። የእኛ ዘር እንደ ቆሎ የሚበተን አይደለም። ሰላም፣ እንዴት ናችሁ? ውድና የተከበራችሁ የኔ ቤተሰቦች፣ ዛሬ እንግዲህ በጣም ያው ነገሮች እንዳሰብኳቸው ባይሆኑ ግን ለምን እንደሆነ አላውቅም። ዛሬ በጠዋቱ የሆነ ከላያችሁ ላይ አንዳንዴ የሆነ ገለል የሚል ነገር የለም። በቃ ነቃ ብዬ ነው የተነሳሁት እና ዛሬ ያው ጎረቤቷ ሚስቴ ደግሞ በዚህ ጋር ናት። ሚስቴ ብላታውን ሳትመልስልኝ ትቀራለች። ሚስቴ ለማንኛውም ውድና የተከበራችሁ ቤተሰቦች ሁላችሁም እንግዲህ ሰሞኑን የእማን የእርግዝና ሁኔታ ብዙዎቻችን አስጨንቆቸዋል። እኔንም አስጨንቆኛል እና ያ እውነት አርግዛለች አላረገዘች የሚለውን ለማወቅ በተለያዩ መንገዶች ሞክሬያለሁ። ግን ደግሞ እሷ አልተሳውቀኝ ፈቃደኛ አይደለችም። ከእሷ ጋር ደግሞ እንደዚህ በጉልበት በእልህ ምናምን ስለማይሆን ዛሬ አንድ ነገር ነው ያሰብኩት። በፍቅር ሄጄ እሷ ጋር ፍቅር ለመስራት ነው ያሰብኩት፣ አብሬያት ማለት ነው። ፍቅር ሰርቼ አታልዬ ቢሆን ወደ ሐኪም ቤት ወይም ደግሞ አብረን እንድንወጣ። አብራኝ ከወጣች ችግር የለም ሆስፒታል ወስደታለሁ። ግን ከኔ ጋር እየወጣች አይደለም። ስትወጣ በቃ ልክ የሷ በር ሲከፈት እኔ ራሴ ደንግጬ በር ከፍቼ አያታለሁ። ወደ ልትሄድ ነው ምናምን ብዬ ማለት ነው። እና እሷም ከሩም አትወጣም፣ እኔም ከሩም አልወጣም። በጣም ሳወራት ያው ብዙም በቃ ያልቃል የምታወሩት ነገር። እንደዛ ደግሞ ተቃቅፎ የለም ምንም ነገር በቃ። እና ሁሉ ነገር ስለቆመ እኔ ዋና ማወቅ መፈልገው ያው እሷ ያው ፍቅር ትሪትመንት ይፈልግ የለም በትሪትመንት በሂደት ነው እኮ እንደ ወጌሻ አሁን ለምሳሌ ወለምታ እንዴ ነው የሚመለሰው? በወጌሻ ቀስ እያለ የታሸ በአንድ ጊዜ አይመለስም። ለዛ እንደዛ ስለሆነ ቀስ እያረኩኝ እኔም ያው ፍቅሯን እንደምፈልግ እያሳየሁኝ ጸባይን እያሳመርኩ ቀስ ብዬ ሁሉ ነገሮችን እያስተካከልኩኝ ምናምን እያቅሜን እየሞከርኩኝ እሷን ወደ ቤት ወደ ቀድሞ ፍቅራችን እንድትመለስ ጥረት እያደረግኩኝ ነው። በቻልኩት አቅም እየሞከርኩኝ ነው። ከካሜራ ውጭም አንዳንዴ ያው ካሜራማናችን ስለሚሄድ ወደ ቤት አንዳንድ የሆነ አሪፍ ሞመንቶች ነበሩ። ግን እነዛን ነገሮች ቀርጬ ማስተላለፍ አልቻልኩም። ምክንያቱም ሸፋፋ የሆነ ልጅ የለም ወደ ቤት ስለሚሄድ ማለት ነው። ለዛ ውድና የተከበራችሁ ቤተሰቦች ሁሌ የምንመጣው ያው አንዳንዴ ለእናንተ የማይታዩ ብዙ ነገሮች ስላሉ ግን ያው ከነዛ ውስጥ ጥቂቱም ቢሆን ወደ እናንተ የሚተላለፈው ይሄን ትረዱኛላችሁ ብዬ አስባለሁ። ለእሷ ያለኝን ፍቅር እሷ ጋር ለመሄድ ምን ያህል እንደምጥር ምናምን ሁሉ ነገር ትረዱኛላችሁ ብዬ አስባለሁ። ለማንኛውም ያው ጠዋት ነው ዛሬ። በጠዋቱ ሆን ብዬ እሷን ቁርስ ጋብዛታለሁ፣ ምሳ ጋብዛታለሁ። ያው ቁርስ እዚህ ሆቴል ስላለ ምሳ ግን ይዣት ለመውጣት አስቤያለሁ እና ምን ላይ ነው ያለችው የሚለውን ነገር ካሜራ ይዘን ሄደን አንኳክተን እንግዲህ ፍቅር የምንሰራ ይሆናል። ዛሬ እንግዲህ አብረን ወደ እሷ ጋር ሄደን አብረን ፍቅር እንስራ ማለት ነው። ካሜራማን እንግዲህ እንደተለመደው ተከተለኝ እሺ።
ያው ጎረቤቷ ሚስት ጎረቤቴ ወይም ደግሞ ባለቤቴ ጋር ለመሄድ ያው የኔ ቤት ያው 03 ነው፣ የእሷ ደግሞ 02 ነው። ለማንኛውም አሁን ወደዛ የምንሄድ ይሆናል። ቁልፉ ጎረቤቷ ሚስቴ ክፍት ነው። ቤተሰቦች ጎረቤቷ ሚስትየዋ እንዴት ነሽ? ምን አደርጋለሁ እኔማ እንካ ወዴት ነው የምትወጪው? ማለት አንተ መናገር አለብኝ። እንደው ላሳይሽ በካሜራ ልብስሽን አውልቀሻል? ልብስሽን? አዎ ራቁቴን ነው እንደ በቃ ራቁቷን ናት። ቤተሰቦች እና ልግባ እሺ በቃ እንዴት ጨርሽ ውጪ። እስከዛ ቪዲዮ ላቁመው። ቪዲዮ ይዤ ነበር። ራስሽን አሞሻል እንዴ? መሪ እንዳምጠጭው ቤተሰቦች እንግዲህ እቺ ያው እኔ የሰጠኋት ስጦታ ናት። እቺ ሰዓት ማለት ነው። አያችኋት እንዴት እንደምታምር። ይሄ የሷ ኮተት ነው። ፍላሽ ምናምን ምንድን ነው ይሄ ነገር? መመርመሪያው ነው። እዚህ ጋር 2 እኮ ነው። መጣሁ አንዴ ቆይ፣ እኔ ሩም እየሄድኩ ነው፣ እመልሳለሁ። መጣሁ አንዴ፣ መጣሁ ሳሚ ጋር ልደውልለት። በእናትሽ የፈጠነ ነይ፣ አንድ ፈልጌሽ ነው። ቶሎ ነይ፣ በደቂቃ እናቴ፣ ሰዓት የለኝም ነይ አልኩሽ። በቃ ነይ። እሺ ማለት ቆይ እማ ነፍሰ ጡር ናት? ማሚ ብላኝ ነበር እኮ። በኢየሱስ አምላኬ ሆይ በጠዋቱ ምንድን ነው የምታሳየኝ? በፈጣሪ አቁሞ በቃ ማሚ ስትመጣ ትቀርጻለህ። አንቺ ግን ማለት ነው እናቴ አንድ ነገር ላሳይሽ እኮ። በቃ ከዚህ በፊት ያላችሁኝ ነገር አለና ደነገጥኩኝ እኔ። ይሄ ምንድን ነው እስቲ እዩ። የእርግዝና መመርመሪያ እኮ። አሁን እንደዚህ ከሆነ እርጉዝ ናት አይደለ? አዎ። እና እማ እርጉዝ ናት? አዎ። እሷ ጋር ነው ያገኘሁት። ከእሷ ጋር ነው? አዎ።
እርጉዝ ናት። ምን ይሻለኛል እናቴ? ምን ትሆናለህ ታዲያ? አሪፍ ነው በቃ ትፈልግ የለ አንተ የእሷን እርግዝና ደስ ይላል። ምን ችግር አለው? ምን ልበላት? ምን ትላታለህ? ደስ ብሎኛል ነው። ለምን ደበቅሽኝ? ደስ ብሎኛል እኔ ከጎንሽ እንደሆነ ነው የምፈልገው ነው የምትላት። ሌላ ምን ትላታለህ? ወይ ጉዴ ወይ ጉዴ ወይ ጉዴ ወይ ጉዴ። በቃ እርጉዝ ናት ማለት ነው። ገብቼ ልጠይቃት። የኔ ፍቅር ጨርሽ ምንድን ነው? ምን እየሰራሽ? ሻወር ገብተሽ ነው የወጣሽው? በጣም ቆየሽ። ሻወር እየሰኩ ነበር። ምንድን ነው? ነሽ ማውራሽ ነገር አለ። ወደ የምታወራኝ ቆይ። ምንድን ነው ካሜራ ይዛችሁ? እማ ማለት ይሄንን እውነት እንድትነግሪኝ እፈልጋለሁ። ምንድን ነው ያላዛር? እሺ አሁን ማሚ ለምን መጣሽ አንቺ? ማሚ ለምን መጣችሁ ነው? እሺ ለምን የመጣው አንተ? መጣ ወጣ አይደል እንዴ? እኔ በሩን አልዘጋሁትም ነበረ። የለስላሳም የሚሪንዳ ነው ሚሪንዳ የጠጣሁበት መጥቼ ወስዳለሁ ብሎ ልጁ ምንድን ነው? ስለዚህ ነገር አስረች። ምንድን ነው ስለሱ እንደማስረዳ? እስቲ አናግሪኝ ጊዜ እባክሽ። በእናትህ ዞር በለልኝ። እኔ ምንም ልጨቃጨቅ እንትን አለልም። ቸኩያለሁ ልወጣ ነው። እማ ለምን ደበቅሽኝ? እሺ ምንድን ነው የምደብቅህ? ለምን ደበቅሽኝ? አውሪኝ። ዛሬ ተረጋጋ እንጂ ምን የምትወረውረኝ? ምንድን ነው የማወራህ? እንደ እኔ ያወራሁት አታከብሪኝም እንደ እኔ? ምንድን ነው የማከብርህ? ምንድን ነው አላዛር ተረጋጋ። ምንድን ነው ኬታ መጣሁ? ይሄንን ንገሪኝ። ሲጀምር ኬታ መጣሁ? አምጣ። ከዛ ጋር አይነሳው። አምጣ እማ አምጣ አምጣ። አርግዘሽ ነው እንደበቅሽ? ወይኔ ጌታ ሆይ። እሺ አሁን በቪዲዮ ምን ታረጋው? አምጣ። ምንድን ነው? ምን እየሆንክ ነው? መልሽልኝ። አርግዘሻል አላረግሽ? አምላኬ ዞር በልልኝ። ምን አገባ እንዴ? ላናግራት። እሺ ተረጋጋ። እንደዚህ በመጫ አምጣ ወይ ውጡልኝ። እንኪዮ እኮ አርግዘሻል አላረግሽ? ምን ያደርግልሃል? ባረግዝ ባላረግዝ ለእናንተ ምን ያደርግላችኋል? ምን አገባ? እኔ ማትደባልቂኝ ካልደባለቅሽኝ ማውራታችን እንዴ? አሁን እሺ አርግዘሽም ከሆነሽ ነገርን ወደ መልካም እንለውጠው። አረገሽ አይደለም? እሱ ደስተኛ ሆነ አይደለም? በቃ ወደ መልካም ቀይሩ። ለምን ደስ ትሆኛለሽ? ልቀቀኛ። ተረጋግተሽ አታወሪ። እናትና ልታሳብሉኝ እንደ መጣችሁት ካሜራ እየያዙ ብቻ እየደቃኑ ይመጣሉ። እኔ ጋር ምን አድርጊ ነው የምትለኝ? ተወዘበልኝ። እጇን ልቀቅ። አላዛር ነፍሰ ጡር ናት። እላዋላ እንትን አትበል። እኔ ነፍሰ ጡር አይደለሁም። እርጉዝ አይደለሁም። በቃ ምንድን ነሽ? እና መመርመሪያው የሚለው እርጉዝ ነሽ ነው። መመርመሪያ ክላስ የተቀመጠ መመርመሪያ እጄ ላይ ካለ ከታምተሽ ነው። መቼስ አንቺ ነው ጡር አይደለሁም ካልሽ በቃ የሰው ነው። ለምን ተዋሽኛለሽ? እስቲ ስለፈጠረሽ ለምንድን ነው የምትዋሽኝ? ቀይን የምትነካከው? ዞር በልልኝ። ለምንድን ነው የምትነካከው? ለምን ትነካካለህ? ማለት እኔ አንቺ ክፉ ነኝ እንዴ? እኔ ያህል ንገሪኝ። እኔ ክፉ ነኝ ወይ? በእናትህ እጄን እያመመኝ ነው። ዞር በልልኝ። ቀስ ብላ አውራት። አንተ ካልጨመርካት ማውራት አልችልም እንዴ? ምን አድርጊ ነው የምትሉኝ? ቆይ ንገሪኝ በእናትሽ። ምንድን ነው የምነግርህ? እርጉዝ ነሽ አይደለ? ከዛስ እርጉዝ ከሆንኩስ? ለማወቅ ነው። እርጉዝ ከሆንኩስ ምናምን ምን እንደዚህ የምትሆኚው? ታሪክ ይቀየራል እኮ። ምንድን ነው እሱ? አንቺ ከሱ ነው። እኔ ከሱ አላረግዝም። ሲጀመር ማርገዝ እንኳን ብፈልግ ኮንፊደንስ የሌለው ሁሌ እናቱን የሚያስከትል ወንድ ሁሌ እኔን ስላስከተለ ምንሽ ተነካ? እኔ በቃ ተውኝ። ባረግዝ ባላረግዝ ለእናንተ ምንም ይጠቅማችሁ ነገር የለም። ካረገዝኩም ሳያረገዝኩ ግን አላረገዝኩም። ደግሞ አርግዤ ደግሞ ልጠብሰኝ ነው። ስማ ምን መጣብኝ? እጠነቅቃለሁ እኮ እኔ ዝም ብሎ እንትን መሰልኩ እንዴ? እጠነቅቃለሁ። እሺ የማርገዝ ፕላን የለኝም። ካሜራችሁን ይዛችሁልኝ ውልቅ ብላችሁ ውጡ። አልፈልጋችሁም ሁለታችሁን። እስቲ አንቺ ተረጋጊ እስቲ። እሺ አሁን እኔ ሰከን ብዬ ስመጣ አንቺ አትረጋጊም? አልረጋጋም። ቢያንስ ተረጋግተሽ አታወሪው? ሰከን ብዬ መጣሁ ትላለች እንዴ? ምንድን ነው የምታዩ? ለሁለት አፍጣችሁ ሁኔታሽ ነው እንደዛ እያሳየን ያለው። ምን አረኳችሁ?
መጣሁባችሁ ደረስኩባችሁ ካሜራ እየደቀናችሁ ብቻ ነው መጣችሁ አርግዙ የኔ ማርገዝ ምንድነው የሚጠቅም የኔ ማርገዝ ምንድነው የሚጠቅም ላንተ ምን ይጠቅምሻል እሺ የኔ ማርገዝ የልጅ አይደለ እንዴ ለምን አይጠቅመኝም ኧረ እኔ ሲጀመር ጠላውን ማለት የልጄን ጠላለሁ ልጄን ወዶ እኔን ደግሞ መጥላት የለማ አዳሜ ለምንድነው የማልወደው ደሜ አዎ እኔ አላረገዝኩም እንዴ እኔ አላረገዝኩም ለምን ካረገሽ ታሪክ ይቀየራል አልኩሽ አሰብኝም ጥሩ ሰው ትሆኝልኛለሽ እስኪ የምትሆኝልኝ ንገሪኝ ጥሩ መልካም ሴት ትሆኝልኛለሽ ካረገሽ እሱ እንዳንቺ ባህሪ ይገለጻል በባህሪ ተመርኩዘሽ ነው ስለዚህ አላረገዝኩም ተይ በግድ አርግዘሻል ለታውድ ጭራሽ ደግሞ ክላስ መፈተሽ ጀመራችሁ ለሁለት አራጦሴን ውጪ እኔ አልፈተሽኩኝም አንቺ አረዊ ፈትሻር ለምን ፊት ለፊት አንድ ያለው ምን አየ እዚህ ውስጥ ነው ገብታ ያየው ያየሽውን አታውሪ በቃ አንተ ካልተጣበቀ ለምን እዚህ ጋር ምን ነካተች ልጅ ከዛ ቁም ሳጥኔንም ምንንም ስትፈትሽ ነበር አረን አልፈተሽኩም እና ምንድነው ማን አብራት አደረ ምንድነው ይሄው አጠገብ ነው አይደል ያለሁት በቃ ቤተን ጥላ አንተም መታጠገብ ነው ያለው ከማጋ እንደሙል ከምን እንደማሰራ ታውቃለህ አይደል እያወክ ደግሞ ለምንድነው አርግዘሻል አላረገሽም ባረክስ ባላረግሽ ለአንተ ምን ሰራል ዞር በልልኝ አላዛር ዞር በልልኝ በቃን ይብቃን በእናትሽ ምን ነው የሚበቃን አርግዘሽልኛል አይደል እናት ዞር በልልኝ እውነቴን ነው እኔ አላረገዝኩም አርግዘሻል አላረገዝኩም አትዋሽ ይሄን ነገር ባለፈው ስታወሩም ነግረሽኛል ማሚን የጠራሁት ይሄን ለማረጋገጥ ነው አርግዘሻል አትዋሽ አላረገዝኩም አትዋሽኝ ታዲያ አላረገዝኩም ይሄው ቤትሽ አገኘውኝ እንዳረገሽ ወይ ጉዴ ወይ አርግሻለሁ ብትዩ ምን እንዳይሆን ነው አልፈልግማ ምን ችግር አለ ደስታውማ በሱ ማርገዝ አልፈልግም ገና ከናቱ ቂጥ ያልወጣው ወንድ አርግዤ ደግሞ ልጄን ደግሞ አቃጥላችሁ ልደፉ ነው ለምንድን ነው ልጃችንን አቃጥለን የምንደፋው እሱ እኮ ልጃችን ነው ደማችን ነው ወለድ አልፈልግም ምክንያቱም አንደኛ ኮንፊደንስ የሌለው ልጅ ነው ሁለተኛ ደግሞ እኔ ከናንተ አልፈልግም በቃ ልጄም እንደዚህ አቃጣይ እንዲሆን አልፈልግም እንዴ ባንተ ወጥቶ ደግሞ እንደዚህ ልፍስፍስ ወንድ እንዲሆን ወይ ልፍስፍስ ወንድ እንዲሆን አልፈልግም ገባህ አይደለ ወንድ ነው ያረጋሽው ኮይና ጀግና ወንድ ነው ያረጋሽው አሁን ያረጋስኩ ምን ነው የሚመስለው ቆይ እናንተ አልሻ አራፍሽ ነሽ እኮ ያልሽው ልፍስፍስ ወንድ እንዲሆን አልፈልግም ወንድ ከሆነ ልፍስፍስ ወንድ ሴት ከሆነች ደግሞ ልፍስፍስ ሴት እንድትሆን ስለዚህ ከጀግና ወንድ ጋር ሂጂና ተጋደሚያ እኮ በቃ ተወኝ እጋደማለሁ ዞር በልልኝ እንድጋደመች ፈቀድክልኝ ቢልቂጤ እየተከተልክ በቃ ዞር በልልኝ እኔ ግን ዝም ብዬ የምጋደም ሴት እንዳልሆንኩ ታውቃለህ ጥንቅቅ አድርጋ አይደለ የምታወራውን ወቅ በቃ ያስኩሽ ከጎንሽ ስለሆን ቅጥቅጥሽ ላይ ሆኜ አንቺ ከማንም ጋር ሄደሽ እንዳትጋደሚ እኔ እንደዛ አይነት ሴት እንዳልሆንኩ ታውቃለህ አላዛር ስነ ስርዓት ይኖር በቃ ስነ ስርዓት ይኖር ማውራት አለብሽ ነው አወራሽ ከዚህ በላይ ምን ታወራለሽ አላዛር ምን አድርጊ ነው የምትለኝ አምጣ ወሰድኩ አይደል በቃ ውጡልኝ እየሆነች ያለችው ያቻት አይደል እንዴ ንግግር አትናገር እሷ ምንም ትሁን ለራሷ ነው ንጽህናውም ለራሷ ነው መፈተሽ ጀመራችሁ የሚያስጠላ ነገር አትናገር አርግዛለች እውነት ነው አርግዛለች ያገኘው ከዚህ ቤት አይደለም በቃ እውነት ነው አርግዛለች ነገ ተነጎዲያ ወር ይቆጥራል እንጂ ያረገዘ ሆድ ውስጥ ተቀብሮ አይቀርም ይወጣል በሚወጣ ሰዓት ልጅህን ታገኘዋለህ የት ይሄዳል ምን ችግር የለውም ጌታ ሆይ ቆይ እናንተ ህልም ላይ ናችሁ እንዴ ቆይ እርግዝና ለምንድን ነው የፈለጋችሁት እኔ ከናንተ መውለድ አልፈልግም እንግዲህ አርግዘሻል አታስመልሹ ይኸውልሽ በቮሚት የሚወጣ አይደለም በቃ ስላረገሽ ደግሞ ደስ ብሎናል እሺ አላረገዝኩም ደስ ብሎናል አላረገዝኩም ማን ደግሞ እንዴ በግድ አርግዢ ነው አረ ውጡልኝ በፈጠራችሁ አትደብቂውም እኮ እርግዝና የሚደበቅ ነገር አይደለም በቃ አይደበቅም ከወጣም ቀስ ብሎ ይወጣል ምን ችግር አለው ካረገዝኩ እኔም ደስ ይለኛል ባላ በቃ እኛም ደስ ይለኛል ግን ከሱ ባላ ደስ ይለኛል እንቀበላለን እኛም ልጃችንን ችግር የለውም አምላኬ እስራኤል እኔ ልወጣም ዞር በልልኝ በእናትህ መሄድበት አለኝ ተወኝ እዚህ ከፈለጋችሁ ቁልፍ አስቀምጥላ ሌላ የምትፈታትሹት ምናልባት መጻደቂ በእናትሽ እነዛ ቁጭ በይና አናግሪው ምን ዘንድሮ ነው ኒኒ ማለት የለመድሽው ምን አድርጌ ነው አትመጻደቂ በቃ በእናትሽ እንዴ በመጣሁበት በሩሜ ደግሞ ልታዥኝ አልፈልግም አትመጻደቂ የልጄ ሚስት ነሽ ብለሽ እንድታዥኝ ስወጣ ስገባ እንድትጨቀጭቂ እሱ አይቀርምሽ አሁን እኮ ካረገሽ ደግሞ በእኛ ቁጥጥር ውስጥ ገባሽ ደስ ነው የሚለን ደስታ እንደውም አለሜን ነው የማይወሰይ የልጅ ልታሳየኝ ነው የኔ አባት ያው ከሷ ሆነ ግን ምንም ማድረግ አልችልም ደስ ነው ያለኝ የልጅ ስላገኘው ሰው በቁሙ እያለመ ይኖራል እንዴ ፈጣሪ
አራት አስቆኝ አላዛ በቃ አትስጋ በእናትህ እርግዝና እሷ ይኸውልህ አሁን ብትነግርህ ለእሷ ጥሩ ነው። አንደኛ ትንከባከባታለህ፣ ከጎኗ ትሆናለህ፣ ታግዛታለህ። እርግዝና ላይ ብዙ ትሪትመንት ያስፈልግሻል። ሰው የምታርቂ ከሆነ ደግሞ ይሄንንም ታጫዋለሽ። ብቻሽን እየታመምሽ ብቻሽን ትሆኛለሽ። ባልሽን አታርቂው፣ ችግር የለም። እኔ ብቻዬን በጣም ጠንካራ ሴት ነኝ እንዳታስቢ። አርግዤም ከሆነ እሱን መወጣት አያቅተኝም። ገባሽ አይደለ? ተውኛው ድረልልኝ እየመጡ ቤቴ ላይ ሲጀመር እኔ በጣም እናገረው እየመጡ አትበይን እዛ እና እኔ መች ደረስኩ። አንቺ ፈልገን የመጣ ነው። ምን እዚህ ጣራና ግርግዳ ልናይ ነው የመጣ ነው። ትንሽ ለሰው ሪስፔክት ይኖርሽ። እሺ ምን በይ ምን አርጊ ነው የምትይ? ምን መፈለግሽ በቃ እንትን ሆነብሽ። ስትፈለጊ ከኋላ ሲከተልሽ ሲፈልግሽ። እኔ ስፈለግ ደስ ይለኛል። ፈልገኝ እሺ በደምብ በእናትህ። አሁን እጄን ተወኝ፣ እያመመኝ ነው። ሆላ በኢየሱስ ውጡልኝ። እሺ ትውጡልኛላችሁ ከቻለ። ምን አይነት ጋንጮር ነው ለኋላ ያለው? እኔ ራሴ አላወኩትም ይሄ ጋንጮሬ። በስመ አብ። እስኪ ተውኝ። አንቺ ጨቅጭቀሽ እሺ ካረገዝኩም እስኪ ለእርግዝናዬም ብለሽ እንኳን ተይኝ። እኔ ለምን ታረገሽማ? ልጄን እንከባከባለሁ ሆድሽ ውስጥ እያለ እንዴ። አንቺን ነው እንጂ የጠላሁት እኔ ልጄን ነው የጠላሁት። እንከባከባለሁ ሆድሽ ውስጥ ሆኖ። አላረገዝኩም። አርግዘሻል። አትደብቂ። ኢየሱስ ጌታ አርግዘሻል። ከዚህ በኋላ እኔ ነኝ መንከባከባት። አዎ የትም መራቅ አትችልም። ደሜን ይዛ በኢየሱስም የትም አንድ እርምጃ እንድትራመጂ አልፈቅድልሽም። የእኛ ዘር እንደ ቆሎ የሚበተን አይደለም። አምላክ እስራኤል እኔ ነኝ የምንከባከባት። ያው አላዛር የእውነት ልጄን ይዛ የትም አትሄድም። ቡታጀራ ብትሄድ ሄድላታለሁ። ሰምተሻል? ኧረ እናትህን አስወጣልኝ። ይኸውልህ በካቦ እንዲህ እየጎተትክ እንኳን ሜዳ ለሜዳ ብትነዱኝ ልጄን ጥዬ የትም ነው የማልሄደው። ከዚህ በኋላ ልመጂ። ጠዋት እመጣለሁ፣ ወተት ሰጥሻለሁ፣ መብላት ያለብሽን ፍሩት፣ መንከባከብ ባለብኝ መንገድ ሁሉ እውነት እያመጣሁ እንከባከባለሁ። እኔ አላረገዝኩም። ልጄን ጥዬ የትም አልሄድም። ተቀበይኝ በቃ። ወደሽ ሳይሆን በግድሽ ልጄን እንከባከባለሁ። ጤናማ ልጅ እንዲወለድ እፈልጋለሁ። ጭንቀት አታስተላልፊበት። የሚሰጥሽን እየበላሽ እየጠጣሽ በሰላም ተገላገይ። ሴትዮ አላረገዝኩም። ልጁ ላይ ጭንቀት አታስተላልፊ። በቃ ህፃኑን እኔ እንዴ ምን ሆነሻል አንቺ? ጭንቀት ይተላለፋል ወደ እርግዝና። የትም መሄድ የለም። አሁን ተነግሮሻል። ቁጭ በይ። ኧረ በእግዚአብሔር ተውኝ። እኔ እሺ ነይ እንትን ይዘን እንምጣ። ምን የሚያስፈልጋል? ይኸውልህ ምን ታመጣላታለህ መሰለህ? እኔ ልንገርህ። ይኸውልህ አሳ ያስፈልጋታል። ሰርዲን አሳም ደግሞ ቢገኝ ትኩሱ እሱም ጥሩ ነው። እንደገና ሌላ ምን ታመጣላታለህ? ሀባብ። ከዛ ደግሞ ምን ታመጣላታለህ መሰለህ? በቃ ነው ውጪ እንማከራለን። ውጪ ይሄን በቃ ቆንጆ ነገር አንጣና ወተት ለራሳችሁ። ከዛ ይሄን አድርገን እንንከባከባለን። እስክትወልድ ድረስ ከኔ አታርቃትማ። ቁልፉን ያው ቆልፈን ነው የምንሄደው ከዚህ በኋላ። በቃ ከኔ እንድትርቅ አልፈልግም። ልጄን ይዛ ልጄን ይዘሽ የማትሄጂም። በኢየሱስ ስም ቁጭ በይና እኔ እንከባከብሻለሁ። ከዚህ በኋላ እንደዛ አይነት ነገር የለም። ከእናንተ ዘር ትላለች። ደሜን ይዘሽ የትም አትሄጂም። ደግሞ ልጁ ላይ አታስተላልፊ። እንዳታልቅሽ። ሌላ አባብላ ነው ለምን ነካሽኝ እንዳትለኝ እያያል እኔ ልጄ ላይ አታልቅሺ። ይጨነቃል ህፃኑ። ወይኔ ደስ ሲል አያት እኮ ሆንኩኝ። ደስ መጣ። እኔ በጣም ነው ደስ ያለኝ። አታልቅሽ እሺ። እኔ ከዚህ በኋላ ምንም አልልሽም። በቃ እሺ። እኔ አላረገዝኩም። እስኪ ተረጂኝ በፈጠረ። እድሉን ስጪኝ ልንከባከብሽ። አንቺ እኮ ሄድሽ እድሉን ባትሰጪኝ ማለት ነው ከኔ የትም አትሄጂም። እኔም የትም አልሄድም። በቃ አላዛር ወደ ቤታችን እንሂድ። ቤርጉንም ትቀመጣለች። እኔም ከዛ ልምጣ በቃ ካክስቴ ጋር። ደስ ይለኛል። እንሂድ። ቦታ አይመችም። ኧረ በስመ አብ የቤርጉ ጠረን ለልጅ ጥሩ አይደለም። እንሂድ። እናት እያበደች ነው እንዴ? እኔ ነበርኩም ልጄን እንዴ። እስኪ ተውኝ በቃ ሂዱ፣ ውጡልኝ። እሺ እንዳትወድቂ ትጎጃለሽ። አምላኬ እኔ አላረገዝኩም። ማሚ አሁን ሄደን የሚያስፈልጋትን ይዘን እንመጣለን። በእናታችን ልጅ ጥያት አልሄድም። ትጎዳለች። ቁጭ በይ በስነ ስርዓት። እሺ ቆይ አላረገዝኩም። እሺ አትጠማዘዢ። እኔ አላረገዝኩም። አርግዘሻል። እንትን በይ እግርሽን ዘርጊ። እሺ አንዴ ቆይ ላስተካክላት። በስመ አብ አንተ ደግሞ ምን እየሆንክ ነው? አንተ ምን እየሆናችሁ? እግርሽን ዘርጊ።
አትጠማዘዢ፣ ጭራሽ አትጠማዘዢ። ተጠማዞ መቀመጥም አይቻልም። እሺ ተስተካክለሽ ተቀመጪ። እኔ እስከምመጣ ወደ ቤት እንወስዳታለን። እሺ እሺ እሺ። አዎ እንትን እንዳይ ካልሲ ምናምንም ይዘላት ነው። ካልሲ ምንም እንገዛለን። እሺ ናውጣ በቃ ከዚህ በኋላ ቀረጻ መጣው። እሺ የትም አትሄጂም፣ የትም አትሄጂም። ለረጅም ለ3 ወር ለ4 ወር እስኪሞላሽ ድረስ የትም እንቅስቃሴ፣ ይሄ ገጭ ይሄ ዝም ብሎ እቃ ማንሳት፣ እንደፈለጉ እየተጠማዘዙ መሄድ አይፈቀድም። ውሃ የሚያስፈልግሻል። እንግዲህ ስነ ስርዓት አድርጊ። ስነ ስርዓት ቆልፎ። እሺ ኧረ እኛ ጋር ነው ቁልፉ። ከዚህ በኋላ